ፕሮቴስታንት ኦንሊ ክራይስት ሲል አንዱ ከሶላ አንዱ ክርስቶስ ብቻ ሲል ምን እያለን ነው ታውቃለህ? በፕሮቴስታንት አስተምህሮ መሰረት በደንብ ስማኝ። በፕሮቴስታንት አስተምህሮ መሰረት ክርስቶስ ብቻ ብሎ ሲናገር ምን እያለን ነው እኮ? አሁንም ቢሆን የሞተልን የተሰቀለልን እሱ ብቻ አይደለ? ሌላ ማለት አይደለም። ምንም ነገር የለውም እኮ አለው። ከዛ አንጻር ነው። አይ ቆይ አለው። ያለበትን ልንገርህ፣ ለምን እንደምንቃወም ልንገርህ። ክርስቶስ ብቻ ሲል ለዓለም የተሰቀለው ለዓለም ያዳነን የተሰቀለልን የሞተልን እሱ ብቻ ነው ቢኖር ከኦርቶዶክስ ጋር ግጭት የለውም። አይታል ምኑ ጋር ነው ግጭት ያለው? ክርስቶስ ብቻ ነው በማመን የምታገኘው። ከዚህ ጋር ተያይዞ የሚያስፈልግ ክህነት የለም። በክህነት በኩል ያለ፣ በጥምቀት በኩል ያለ፣ በቁርባን ያለ ነገር የለም። ክርስቶስን ብቻ በማመን ታገኛለህ። ይሄ ነው ከኛ ጋር ያለው ግጭት እንጂ በፕሮቴስታንት አስተምሮ ራሱ ክርስቶስ ብቻ ሲል አይ ማርያምን ሳትጨምሩ ቅዱሳንን ሳትጨምሩ እያሉን አይደለም። እንደዛ ቢሆንማ ማን ይጋጫል? ወደኛ አሁን አንተን ኮንሴፕት ደግሞ ሳመጣው ለዓለም የተሰቀለው ክርስቶስ ብቻ ነው። አዎ ኦርቶዶክሳዊ ትምህርቱ እሱ ነው። ያዳነን ተሰቅሎ ሞት ያዳነን እሱ ብቻ ነው። አዎ እሱ ብቻ ነው ስንል ማለታችን ነው። ግን የአብን ፈቃድ አለ፣ የመንፈስ ቅዱስን ፈቃድ አለ። ምክንያቱም የተሰቀለው ማን ነው? ክርስቶስ። ምን የሚል ጥቅስ አለን? ከላይ ደግሞ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ማን ነው እግዚአብሔር ተባለ? እዚህ ጋር አብ። ማን ሰጠ? አንድያ ልጁ። አንድያ ልጁ ማን ነው? ወልድ። ስለዚህ በሰው ልጆች መዳን ውስጥ የሥላሴ ፈቃድ አለ። አሁን በአንተ ኮንሴፕት ስናመጣው ማለት አሁን ብዙ ሰው ክርስቶስ በቂ ነው አይደለም ብሎ ይጠይቃል። እኛ መች በቂ አይደለም ማለት ታዲያ የቅዱሳን ምልጃስ የቅዱሳን ጻድቃስ እዚህ ጋር አይገናኝም። ምክንያቱም እኛ የቅዱሳን ምልጃ ቅዱሳን ስለኛ ይለመናሉ ብለን ወይ እኛ ወደ ቅዱሳን የምናቀርበው ልመና የክርስቶስ ሞትና ትንሣኤ አይበቃንም ብለን አይደለማ፣ ያንሳ ብለን አይደለማ፣ ይጨምራሉ ብለን አይደለማ። ማንም ቅዱስ ማንም ጻድቅ በክርስቶስ ሞትና ድህነት ትንሣኤ ላይ ቅንጣት ያክል ይጨምራሉ ብለን አስበን አይደለም እኛ አማልዶ ምንለው። አለቀ። አይገናኝም ከዛ ጋር። የተሰቀለው ማን ነው? አካላዊ ቃል ኢየሱስ ክርስቶስ ብቻ። ለዓለም ቤዛ ሆኖ የተሰቀለው ማን ነው? መድኃኒዓለም ኢየሱስ ክርስቶስ ብቻ። ሰዎችን ከኃጢአት ማሰሪያ የፈታው ማን ነው? ምን ጥያቄ ያለው እዚህ ጋር? ከአምስቱ ሶላዎች አንዱ ሶላ ግን ትርጉሙ ይህ አይደለም ነው እያልኩ ያለሁት። አየህ፣ አምስቱ ሶላ ይህን ቢናገር ኖሮ ተቃውሞ እዚህ ጋር አለ። ምን ነበር አምስቱ ሶላ የሚለው? ኢየሱስ ብቻ ሲል ተመልከት። ኢየሱስ ክራይስት ኦንሊ ሲል ሲው በደንብ እስቲ ምን ብሎ የሚናገረው? ክርስቶስ ብቻ ብሎ ሲናገር ክህነት አያስፈልግም፣ ጥምቀት አያስፈልግም፣ ሚስጥራት አያስፈልጉም፣ ክርስቶስ ብቻ በቂ ነው። ይሄ ነው ክደቱ። ስለ ቅዱሳን ምልጃ እንኳን አነሱም እኮ እንትን ላይ አምስቱ ሶላ ላይ ራሱ ምን ብሏል? ራሱ ሐዋርያት ራሳቸው ኤጲስቆጶስ ለመሆን የሚወድ ቢኖር ዲያቆን የሚወድ ቢኖር አላ ራሱ ደግሞ ጌታ ብሎ ተናግሯል። በሐዋርያቱ በኩል የተናገረው ለቤዛ ቀን ማን ነው? በገዛ ደግሞ የዋጃትን ቅድስት ቤተክርስቲያንን ትጠብቋት ዘንድ እናንተን ጳጳስ አድርጎ ለሾመባት ለራሳቸውን ለመንጋው ተጠንቀቋይ። ምን ብሎ ተመልከት። እዚህ ጋር ምን ቃል በቃል እንደሚል በገዛ ደግሞ የዋጃትን የሐዋርያት ሥራ ምዕራፍ 20 ቁጥር 19 28 19 20 19 በገዛ ደግሞ የዋጃትን ቅድስት ቤተክርስቲያንን ትጠብቋት ዘንድ አይ ጠባቂ ያስፈልጋል። ምን እናንተን ጳጳሳት አድርጎ ለሾመባት ለራሳችሁና ለመንጋው ተጠንቀቁ። ማን ነው በገዛ ደግሞ የገዛት? እርሱ ባለቤቱ ኢየሱስ ክርስቶስ። ከማጋ ሆነው ብቻውን በማን ፈቃድ? በራሱ ፈቃድ፣ በአባቱ ፈቃድ፣ መንፈስ ቅዱስ ፈቃድ። የተሰቀለው ግን ማን ነው? ስግው ቃል አንድ ክርስቶስ ብቻ። አብ ተሰቀለ አንልም፣ መንፈስ ቅዱስ ተሰቀለ አንልም፣ ማርያም ተሰቅላ አዳነች አላልንም፣ ጊዮርጊስ ተሰቅሎ ሞቶ አዳነን አላልንም። ይሄ ማለት ግን ማን ያጠምቅ ነበር? ሐዋርያት። ምን ያስፈልግ ነበረ? ጥምቀት። በሐዋርያት ስብከት ልባቸው ከተነካ በኋላ በጴንጤቆስጤ ቀን ምን የተደረገው? ሁላችሁ ንስሐ ገብታችሁ በክርስቶስም ተጠመቁ። ጥምቀት ያስፈልግ ነበር። ክርስቶስን እኮ አምነዋል።
ልባቸው እኮ ተቃጥሏል። በቂያችሁ ነው። በቃ የሚፈለገው ይሄ ነው። ኢየሱስ ብቻ በቂ ማለት ነው። ስለዚህ እኛ ባጭሩ ኢየሱስ ብቻ በቂ አይደለም ለምንናገረው ሌሎች ቅዱሳን ሐሳቢ አድርገን ለማከላከል አይደለም። ተስፋ ሸረርታኝ ከሆነ ሲጀመር ራሱ ኮንሰፕቱ ራሱ ከአምስቱ ብቻዎች አንዱ ብቻ ክርስቶስ ብቻ ሲል ራሱ ችግሩ እዚህ ጋር ያለው። ቁርባን አያስፈልግም፣ ጥምቀት አያስፈልግም፣ ሚስጥራት አያስፈልጉም፣ ካህን አያስፈልግም፣ ክህነት አያስፈልግም። ይሄ ነው የሚናገረው። የሐዲስ ኪዳን ትምህርትን ገደል ስለሚከት ነው። አሁን ደግሞ እናንተ እንዴት አድርጋችሁ የምትቀይሩት እንደተረዳችሁ። አሁን አንተ ሰዎች እንደተረዳው ነው እንጂ አምስቱ ሶላ ላይ እንደዛ አይናገርም። አምስቱ ሶላ ላይ ኢየሱስ ብቻውን በቂ ነው ሌሎች ቅዱሳን ፍጡራን ሳይጨምሩበት ቢኖረው አዎ እኛስ መቼ እንጨምሩለታለን? እንደዛ ለማት ኮንሰፕቱ ራሱ ሲጀመር የኮንሰፕቱ ዓላማ ክርስቶስ ብቻ ሲል ራሱ ይሄንን ነው። ከክህነት ጋር አይገናኝም። ሁላችን ካህናት ነን። አየችግሩ ክርስቶስ ብቻ ብሎ መናገር። ሁላችን ካህናት ከሆንማ ለምን ይመረጣል? ዲያቆን የሚወድ ቢኖር እንደዚህ ይሁን፣ ኤጲስቆጶስ የሚፈልግ እንደዚህ ለምን ይባላል? ለምን ይሾማል? ሁሉም ካህናት ከሆኑ ለቤዛ ቀን እንትን ማነው በገዛ ደሙ የዋጃትን ቅድስት ተጠብቋት ዘንድ ለምን አለ? እናንተም ጳጳሳት አድርጎ ለሾመባት ይላል። ለምን ይሾማል? ሁላችን ካህናት ከሆነ ለምን ይሾማል? ስለዚህ ክርስቶስ ብቻ የሚለውን ቋንቋ የምንቃወመው ለዚህ ነው እንጂ እኛ ክርስቶስ ብቻ በቂ አይደለም፣ ለዓለም ሲሰቀል ሌላ ተጨማሪ አለ ወይ ደግሞ የሱ ቤዛነት ይጎዳል ብለን አይደለም። እንደዚህ ማናምን ቅድም እኮ አሳየው። አሁን አቤቱ የሁሉ ጌታ ነህ፣ አሁን አቤቱ የሁሉ መድን ነህ፣ አሁን አቤቱ ሁሉን የምታድን ነህ። አመን እኮ በቁም ጥያቄ የለውም። የምንበላው የክርስቶስ ስጋና ደም ብቻና ብቻ ነው። ነገ እሑድ ነው፣ ቀኑ 26 ነው። ለቤተክርስቲያናችን በ26 አቡነ ሀብተ ማርያምን እናስባለን። ዮሴፍ የእመቤታችን ጠባቂ የነበረው እጮኛውን እናስባለን በ26 ልክ አሁን ሉተራውያን ቅድም እንዳሳየው በቀን እንደሚያከብሩት እኛ እናከብረን አናመልክም፣ ፍጡራንን ግን እናከብራለን። ግን እሑድ ቀን ቅዳሴ ግን የክርስቶስ ስጋና ደም ብቻ ነው ያለው። ለምንድነው የማርያም ስጋ ማንጨምረው? ከማርያም የነሳው ስጋ እኮ ነው። ለምንድነው የጊዮርጊስን ስጋ ማንበላው? ለምን ተክለ ሃይማኖት ስጋ ለምን አንልም? ለዓለም የተሰቀለው ቤዛ የሆነው እሱ ነው። የእሱ ስጋና ደም በቂ ነዋ። የቆረሱ ስጋ በቂ ነዋ። ያፈሰው ደግሞ በቂ ነዋ። ተጨማሪ አንፈልግማ። ስለ ጉዳዩ ስለ በቂ ከሆነ ተጨማሪ ስጋ አንፈልግማ። እሺ የቅዱሳን እኮ ምልጃ አለ። በቃ ምልጃው በቂ ነው። አሁን 19 ምን ነበረ? ገብርኤል በተለይ ስፔሻሊ ገብርኤል ባለበት ደብር ሁሉ ይከበራል። በተለይም ደግሞ ቁልቢ ገብርኤልና ሐዋሳ ገብርኤል፣ ሌሎችም ገብርኤል ቦታዎች ላይ ይከበራል። ምን ነበረ ግን? ቅዳሴ። ምን ነበረ? ስጋው ደግሞ የማን ነው? የክርስቶስ ብቻ። የገብርኤል አይደለም የበላ ነው። ገብርኤል ስጋና ደም የለውም። የቂርቆስ አይደለም፣ የኢየሉጣ አይደለም። ለምን? ክርስቶስ ብቻ በቂ ነው። በዚህ ሴንስ ከሆነ ጉዳዩ እንጂ ወይ ዛሬማ ገብርኤል ነው በቃ ገብርኤል ስለሆነ ጌታን እንተወውና የቂርቆስና የኢየሉጣን እንቀበል አላልንም፣ አንልም። የምንበላው ስጋና ደም የክርስቶስ ነዋ። አይታል። ነገም 26 እንደዛ ነው። 27 ሰኞ መድኃኒዓለም ቀን እንደዛ የምናደርገው 28 አማኑኤልም እንደዛ ነን። 29ም ባልወልድም እንደዛ ነው። በ30 በዮሐንስም ስናስቀድስ እንደዛ ነው። የሚገርም አሁን ነሐሴ ጾም አለን 16 ኪዳነ ምሕረት ፎር ሰርፕራይዝ ደግሞ ሉተራውያን ሉተር የመሰረተው ሉተር ድንግል ማርያም ተነስታለች ብሎ ያምናል። እሱ ሌላ ጊዜ እናየዋለን። ግን እኛ ምን ጾም ፍልሰታ ጾማለን። 16ቱንም ቀን ቅዳሴ አለ። 16ቱም ቀን የክርስቶስ ስጋና ደም ብቻ እንቀበል። ቅዳሴ ካለ ከክርስቶስ ስጋና ደም ውጭ ምንም ነገር አይቀርም። ይሄ ብቻ ነው የሚገርምህ። ከቅዳሴ ከመጽሐፍ ቅዱስ ውጭ ገድልና ድርሳን ቅዳሴ ላይ አይነበብም። የሚገርምህ ቅዳሴ ላይ ገድል አይነበብም። ቅዳሴ ውስጥ ድርሳን አይነበብም። የሚነበበው መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ነው። የቅዳሴ ብቻ ነው። ከዚህ ውጭ ፈጽሞ አይፈቀድም። 16 የሚገርም እኮ ጾሙ ፍልሰታ ጾም ነው። የእመቤታችን ሞቷና ዕረፍቷና ትንሣኤውን የምናስበው። በዚህ ሁሉ ግን ስጋው ደግሞ የክርስቶስ ነው። ክርስቶስ በቂ ነው ወይ ብለን ስላመን አይደል? አይ አንድ ቀን የማርያም ስጋ እናድርገው ግድ የላችሁ፣ አንድ ቀን የጊዮርጊስ እናድርገው፣ አንድ ቀን የትክልዬ እናድርገው ስለማይበቃ ብለን ቢሆን ኖሮ አይ እናንተ እኮ ከዚህ ጋር ጨምራችሁ የቅዱሳንን ምልጃ ስለምትቀበሉ ካላችሁ ደግሞ እንዴ ሉተራውያን እኮ ቅዱሳን ምልጃ እኮ ይቀበላሉ። ስለዚህ ኢየሱስ አይበቃም ብለው ነው። በሰማይ ያሉ ያረፉ ቅዱሳን ስለኛ ይለምናሉ ብለው ያምናሉ ሉተራውያን።
አሃ ክርስቶስ ስለማይበቃ ነው። የክርስቶስ ቤዛነት አይበቃም ብለው እየጨመሩ ነው። ስለዚህ በቅዱሳን ምልጃ ማመን ማለት የክርስቶስ ቤዛነት አይበቃም ማለት አይደለም። ሉተራውያን እኮ ቡክ ኦፍ ኮንኮርድ ላይ መጽሐፈ ስምምነት ላይ መላእክት ስለኛ ይጸልያሉ ብለው ያምናሉ። አሃ ክርስቶስ አይበቃም ብለው ነው። ኢየሱስ ብቻውን እኮ በቂ ነው። በቂ ከሆነ እኮ ለምን ቅዱሳን መላእክት ስለኛ ይለምናሉ ብለው ያምናሉ? ወደ መጽሐፍ ቅዱስ ደግሞ እናድርገው። ያው ከእምነት ጋር የተሰራረገ እንዳትሉ ዕብራውያን 1:14 ላይ ሁሉም መዳንን ይወርሱ ዘንድ አለ ጳውሎስ ስላላቸው የሚያገለግሉ የሚላኩ የሚያግዙ መናፍስት አይደለም። ሁሉም ይወርሱ ዘንድ መዳንን ይወርሱ ዘንድ። በዚህ አጋጣሚ ካልቪኒስ ተቆረጠ። የተመረጡ ሳይሆን ያለው ሁሉም ነው የሚለው። መዳንን ይወርሱ ዘንድ እንወርሰው ዘንድ ምን ለማገዝ አይደል? መጽሐፍ ቅዱስ የሚላኩ መናፍስት ናቸው። ስለዚህ መላእክት የሚላኩ ለምንድን ነው? መዳንን ለማገዝ ነው። አሃ የክርስቶስ ቤዛነት ስለማይበቃ ኢየሱስ ስለማይበቃ ነው የሚያግዙን። ጳውሎስ ሳስቷል እዚህ ጋር የቅዱሳን እርዳታ መጠየቅ ማለት የክርስቶስ ቤዛነት አይበቃም ማለት ነው። የእሱ አዳኝነት አይበቃም ማለት ነው። ለዚህም ነው ፕሮቴስታንቲዝም ማለት መጀመሪያም ከመሰረቱ ራሱ ክርስቶስ ብቻ ብሎ ሲናገር ክርስቶስ ብቻውን በቂ ነው ብሎ ሲነግረን እንደዚህ ብሎ እየነገረን አይደለም። ትምህርቱ ስለምናውቅ እኮ ነው። 5 ሶላ ላይ ጥምቀት አያስፈልግህም፣ ቁርባን አያስፈልግህም፣ ሁልህም ካህን ነህ፣ ክርስቶስን ብቻ ማመን ትድናለህ ለማለት ነው። ክርስቶስ ብቻ የሚለው ነው። አሁን ዘመኗ ግን ምን አደረገች? ብዙዎቹ ስለማያነቡት እነሱ የሚያስቡት ዞር አደረጓትና አይ የሞተልህ ማን ነው? የተሰቀለልህ ማን ነው? ይህንን አታምነውም ይሉናል። ምን ጥያቄ ያለው እሱ ላይማ። ግን ክርስቶስ ብቻ የሚለው ዶክትሪን በዛ ለማን ይናገረው? ስለዚህ ክርስቶስ ብቻ የሚለው የምንቃወመው ለምንድን ነው? በደንብ እንድሳም ይፈልጋል። ጥምቀት አያስፈልግም ማለት ነው። ሲጀመር ዶክትሪን ራሱ ከ5 ሶላዎች አንዱ ሶላ ይሄ ነው። ጥምቀት አያስፈልግም፣ ቁርባን አያስፈልግም፣ ሚስጥራት ለመዳን አያስፈልጉ፣ ካህን አያስፈልግም። ሁላችን ካህን ነን፣ እንዲሁ ድነናል። ክርስቶስ ብቻውን በቂ ነው። ጥምቀት፣ ቁርባን፣ ሚስጥራት አትበል ማለት ነው። እንደዛ ከሆነ እኮ ቁርባን አላቸው እኮ ሉተራውያን። ክርስቶስ በቂ አይደለም እንዴ? በ5 ሶላ እኮ ያምናሉ። ሉተራውያን እኮ ጥምቀት አላቸው፣ ያውም ጥምቀት ለድህነት ብለው። ክርስቶስ ብቻውን በቂ አይደለም? በቂ ከሆነ ክርስቶስ ለምን ጥምቀት ለድህነት ብለው ያምናሉ? ስለዚህ የምትላተሙት ከማን ጋር ነው? ከራስ ቤተ እምነት ጋር ነው የምትላተሙት። የቅዱሳንን ምልጃ መጠየቅ፣ የቅዱሳን ተራዳይነት ለኛ ክርስቶስ ስለማይበቃ ነው አያሰኝም። ከሱ ጋር የሚደራደር ፍጥሩም የለንም፣ አናደራድርም። ሲጀመር ከክርስቶስ ጋር ትይዩ የቆመ ቅዱስ የለንም። እንደዚህ አመቻምቸን እንዲህ አንግል ትይዩ አቁመን ፓራራ አቁመን ማን ይበልጣል ክርስቶስ ወይስ ደግሞ ሚካኤል አንልም። ሎቱ ስባል ሚካኤል ፍጡር፣ ክርስቶስ ፈጣሪ። ምን አገናኝቶት? ድንግል ማርያምን ቁጭ አድርገህ ከክርስቶስ ጋር አናስቀምጥም። ድንግል ማርያም ፍጡር፣ ክርስቶስ ፈጣሪ። ምን አገናኝቶ? እኛ ትይዩ አላስቀምጥንም። የክርስቶስ ቤዛነት የተሻለው የድንግል ማርያም ምልጃ እንደዚህ አናስቀምጥም። የድንግል ማርያም ምልጃ የሚያገለግለው ወደ በሩ ወደ ክርስቶስ እንድንሄድ ነው። ማገዝ ነው። በቃ ቅድም ያለው ጳውሎስ ሁሉም መዳን ይወርሱ ዘንድ ለማገዝ የሚላኩ ነው የሚለው ማገዝ ነው። በሩን የሚተካ አንድ ፍጡር የለንም እኛ። የቅዱሳን ምልጃ የሚያገለግለው በሩን እንዳንስት ከትራኩ እንዳንወጣ ትራኩን ቀጥል እንድንነዳ ለማድረግ ነው እንጂ የክርስቶስ ሥጋና ደም የሚተካልን ተአምረ ማርያምም የለንም። የክርስቶስን ሞትና ቤዛነት የሚተካ ፍጡሩን ምልጃም የለንም እኛ ፈጽሞን የሌለን። ለምን ተቃወማችሁ ታዲያ ክርስቶስ ብቻ ለሚለው ግን ቅድም ባልኩ መሰረት ነው። ክህነትን ስለሚያገል ሚስጥራትን ስለሚያገል በዚህ መሰረት ነው ክርስቶስ ብቻ ነው የምንቃወመው እንጂ የተሰቀለው ክርስቶስ ብቻ ለማለት ፈልገ ነው ቢሉ ኖሮ ሰየው። ታዲያኛ ምን አለ? ተክለ ሃይማኖት አብሮ ተሰቀላል እንዴ? መርቆሮስ አብሮ ተሰቀላል እንዴ? ማርያም አብራ ሞተች አለን እንደኛ ወጣን እንዴ? እንደዛ በግድ ልታስመልኩን ነው እንዴ? መች ወጣንኛ? እንደዛማ ፈጽሞ ማንቀበለው ነው። ኩሱ ግን ትርጉሙ ይህ አይደለም ነው። ክርስቶስ ብቻ ሲባል እሱ ለዓለም መዳን በቂ ያለ ምን አይደለም። አንድ ሁለተኛ ሚስመዘን የሚደረገው እሱም ብትለምኑት እሱ ማዳን አይችልም፣ ብቻውን ይችላል። እኛ እኮ ድንግል ማርያም አማልጅ የምንላት እኮ እሱ ስለማይችል እኮ አይደለም እንዴ። ለምን ቅዱሳን መላእክተኛ ለማገዝ ይላካሉ አለ ጳውሎስ? እሱ ስለማይችል ለማገዝ። ምን አለን ሐዋርያው? በድካማችን የማይራራ ሊቀ ካህናት የለንም እኮ ያለው። ድካማችን እኮ ያውቀዋል። በኃጢአት በበደል በርዝ መውደቃችን እኮ ይረዳል እኮ። እሱ አምላካችን እኮ ነው። በድካማችን የማይራራ ሊቀ ካህናት የለንም እኮ የሚል ይህ ሁሉ እያለ ግን ሁሉም መዳንን ይወርሱ ዘንድ ለማገዝ የሚላኩ
መናፍስት አይደሉም። ምን አለ ጳውሎስ? አይ ጳውሎስ ሳስተሃል፣ እኔ አጋዥ አልፈልግም እንለዋለን። ጳውሎስ ለማገዝ ያስፈልግሃል መልአክ እያለ እግዚአብሔር አይ እኔ እገዛ አልፈልግም መልሰው ሚካኤልን ትለዋለህ። መታገዝ አለብህ እያለ እኮ ነው። ክርስቶስ ሞቶልሃል፣ ተሰቅሎልሃል። ሚካኤል ግን የሚያግዝ የክርስቶስን ቤዛነት ተክቶ ነው? በፍጹም። ክርስቶስ ስለማይበቃ ሊጨመርልህ ነው? በፍጹም። አንተ ቸርች ውስጥ አንዱ ለአንዱ ይጸልያል፣ አንዱ ለአንዱ እናንተ ከቸርች የሚጸልየው የክርስቶስ ቤዛ ሊተካ ነው? በፍጹም። ስለዚህ እኛ የቅዱሳን ምልጃ የምንወስደው ወደ በሩ ለመግባት ከበሩ ትራክ እንዳንወጣ በኃጢአት በበደል ምክንያት እንዳንወጣ ለማገዝ ነው እንጂ የክርስቶስን ቤዛነትም ሆነ የክርስቶስ ሥጋና ደም የሚተካልን የፍጡር ምልጃም ሆነ ድርሳት ገድል እኛ የለም።